ጤና ይስጥልኝ። እንኳን ወደዚህ የዳሰሳ ዝግጅታችን መጣችሁ። እሺ፣ ቀጥታ ወደ ጉዳያችን እንግባ። ዛሬ በጥልቀት የምንመረምረው በዴል ካርኔጊ እና በጆሴፍ ቢ ኢስንዌይን የተጻፈውን የሕዝብ ፊት ንግግር ጥበብ ወይም በነጮቹ አጠራር ዲ አርት ኦፍ ፐብሊክ ስፒኪንግ የተሰኘውን እጅግ አስደናቂ መመሪያ ነው። ታዲያ ይህም መጽሐፍ መቼ እንደተጻፈ ብታውቁ ትገረማላችሁ። ግን አስገራሚው ነገር ያ አይደለም። ዋናው ነገር ዛሬም ድረስ በዘመናችን በስፋት ጥቅም ላይ የዋለ ያለ እውነትም ጊዜ የማይሽረው መሳሪያ መሆኑ ነው። የዚህ መረጃ ምንጭ እንደሚያሳየው መጽሐፉ ዝም ብሎ መደርደሪያ ላይ አቧራ የሚጠጣ ታሪክ ማህደር አይደለም። ይልቁንም ማንኛውም ሰው በሰዎች ፊት ለሚያደርገው ንግግር እጅግ ጠቃሚና ተግባራዊ መመሪያ ነው። እመኑኝ፣ የሁለቱ ታላላቅ ሰዎች ስም ዛሬም ድረስ ከዚህ ትልቅ ጥበብ ጋር አብሮ የሚነሳው ያለ ምክንያት አይደለም። እስቲ ራሳችንን ለጥቂት ሴከንዶች በዚህ ሁኔታ ውስጥ እናስበው። በቅርብ ወዳጃችሁ ሰርግ ላይ ለአዲስ ተጋቢዎች ደማቅ ንግግር እንድታደርጉ ተጋብዟችኋል። ወይም ደግሞ ስራ ቦታ ላይ ከባድ ህዝባዊ ክርክር ከፊታችሁ ተደቅኗል። ልባችሁ እንዴት እንደሚመታ የሚረባብሽ ስሜት ታውቁታላችሁ አይደል? አዎ፣ የህዝብ ፊት ንግግር ብዙዎቻችንን በላብ የሚያጠምቅ የሚያስጨንቅ ትልቅ ፈተና ነው። ግን አትስጉ። በዚህ ድንቅ መመሪያ ውስጥ የተሰበሰቡት ጠቃሚ ምክሮችና ዘዴዎች የትም ቦታ ቢሆን ሁኔታው ምንም ያህል አስፈሪ ቢመስልም ያንን ጫና በቀላሉ እንድንቋቋም ይረዱናል። መጽሐፉ ያንን ውስጣዊ ፍርሃት ወደ ጠንካራ በራስ መታመን እንዴት መቀየር እንደምንችል ቁልፍ ምስጢሮችን ቁልጭ አድርጎ ያሳየናል። አሁን እዚህ ላይ በጣም የሚገርመውን ነገር ደግሞ ይህ መመሪያ ምን ያህል ሁለገብ እንደሆነ ማየታችን ነው። አስቡት፣ በአንድ በኩል ከጓደኞቻችን ጋር ተሰብስበን የጉዞ ልምዳችንን ስናወራ የሚኖረው ያዘና ያለ መደበኛ ያልሆነ ሁኔታ አለ። በሌላ በኩል ደግሞ ከፍተኛ ዝግጅት፣ ጥንቃቄ እና ጫና የሚጠይቅ ከባድ ህዝባዊ ክርክር አለ። ልዩነቱ ሰፊ ነው አይደል? ግን ይህ መመሪያ ለነዚህ ለሁለቱም ጫፎች እንዲሁም በመካከላቸው ላሉት ለማንኛውም አይነት የንግግር መድረኮች የሚያገለግሉ ቴክኒኮችን አቅፎ ይዟል። የቱንም ያህል ቀላል የቡና ሱቅ ጨዋታም ይሁን ትልቅ የፖለቲካ መድረክ መፍትሄውና ጥበቡ እዚሁ አለ። እሺ፣ ወደ መጀመሪያውና ዋናው የትምህርቱ ክፍል ስንገባ ውጤታማ ለሆነ ንግግር አካላዊ እና አእምራዊ ዝግጅቶች እንዴት እንደሚጣመሩና እናገኛለን። መጽሐፉ አንድ ተናጋሪ ድምፁን እና የሰውነት እንቅስቃሴውን እንዴት በሚገባ መቆጣጠር እንዳለበት በዝርዝር ያብራራል። ንግግር ማለት እኮ ዝም ብሎ ቃላትን ከአፍ ማውጣት ብቻ አይደለም። በፍጹም መላው አካል፣ የፊት ገጽታ፣ የእጅ እንቅስቃሴ እና አእምሮ ልክ እንደ አንድ የተቀናጀ ማሽን በስምምነት የሚሰሩት ሥራ ነው። ስለዚህ ዋናው ጨዋታ ጠንካራ አእምሯዊ በራስ መተማመንን ከተገቢው አካላዊ አቀራረብ ጋር አዋህዶ በተመልካች ፊት መገኘት ላይ ነው። የመጽሐፉ አስኳል የሆኑትን ዋና ትምህርቶች ስንመለከት እነዚህን ወሳኝ ነጥቦች እናገኛለን። ድምፁን እንደ መሳሪያ በአግባቡ መጠቀም፣ መልእክትም ያጎላ የሰውነት እንቅስቃሴ ማሳየት፣ ከውስጥ የሚመነጭ በራስ መተማመንን ማዳበር እና ያንን በራስ መተማመን ለትልቅ ታዳሚ ያለ ፍርሃት ማሳየት፣ እነዚህ ሁሉ ተካትተዋል። እና ይሄ ምን ያሳየናል? መጽሐፉ ከቀላል አካላዊ አቀራረብ ተነስቶ አድማጮችን ሙሉ በሙሉ አሳምኖ ወደ ራስ አመለካከት እስከ ማምጣት ያለውን ጥልቅ የስነ ልቦና ጥበብ እንዴት እንደሚተነተንን ነው። እያንዳንዱ ነጥብ እርሱ በርሱ የተሳሰረ እና እውነት ለመናገር ውጤታማ ተናጋሪ ለመሆን ማይተካ ሚና ያለው ነው። ከማቅረብና መረጃን ከመናገር ባለፈ ደግሞ ይህ መጽሐፍ ስትራቴጂያዊ ግቦች ላይ አጥብቆ ይሰራል። ማለትም ትኩረቱ አድማጭን መማረክ ላይ ነው። መረጃው በግልጽ እንደሚያስረዳን የአንድ ምርጥ ተናጋሪ ዋናው ዓላማ አድማጮችን አሳምነው ወደ ራስ አመለካከት፣ እምነትና ዓላማ ማምጣት ነው። ይህ ማለት ንግግሩ ዝም ብሎ የሚሰማ ብቻ ሳይሆን አሳማኝ፣ ተጽዕኖ ፈጣሪና ቃል በቃል የሰዎችን አእምሮ የሚቀይር እንዲሆን የሚያደርጉትን ስልቶች ያስተምራል ማለት ነው። ታዲያ አድማጮችን ማሸነፍና የራስ ደጋፊ ማድረግ ቀላል አይደለም። ትልቅ ስልት ይጠየቃል። መመሪያውም ልክ በዚህ ስትራቴጂ ላይ ነው ትልቅ ትኩረት የሚሰጠው። እስቲ ወደ ቀጣዩ እንለፍ እና ይህ ነገር እንዴት እንደሚያድግኒ መጽሐፉ ምን ያህል በተግባር ላይ የተመሰረተና ለመማር ምቹ እንደሆነ የሚያሳየን ደግሞ የአጻጻፍ አወቃቀሩ ነው። እንዲህ አንዱ ምዕራፍ የተዋቀረው በ3 ግልጽ ቀለል ያሉ ደረጃዎች ነው።
መጀመሪያ መሰረታዊ የሆኑትን ጽንሰ ሐሳቦች እናነባለን። በመቀጠል ያንን ሐሳብ በደንብ የሚያብራሩ ግልጽ የሆኑ ምሳሌዎችን እንቀልሳለን። በመጨረሻም እና ይሄ በጣም ወሳኙ ነው፣ የተማርነውን በተግባር ለመፈተሽ ልምምዶችን እንሰራለን። ይህ ደረጃ በደረጃ የሚያሳድግ ሂደት ንድፈ ሐሳቡን ወዲያውኑ ወደ ተግባር እንድንቀይረውና ክህሎታችንን ያለማቋረጥ እንድናዳብር ያደርገናል። በመመሪያው የመጨረሻ ክፍል ላይ ደግሞ ይህን ቁልፍ ቁጥር እናገኛለን፣ 15። ይህ አሃዝ ዝም ብሎ ቁጥር አይደለም። በመጽሐፉ ውስጥ የተካተቱትን 15 ተለያየ የተግባር ክፍሎች ነው የሚያመለክተው። እነዚህ 15 ክፍሎች በታሪክ ውስጥ በተለያዩ ታዋቂ ሰዎች የተደረጉ በእውነትም ታሪካዊ ንግግሮችን የያዙ ናቸው። ዋና ዓላማቸውም እንደ ማጥኛ እና መማሪያ መሳሪያ ሆኖ ማገልገል ነው። አስቡት፣ እነዚያ ታላላቅ ሰዎች እንዴት እንደተናገሩ፣ ቃላትን እንዴት እንደመረጡ እና አድማጭን እንዴት እንዳሳመኑ ማጥናት። ለምሳሌ እንደ አብርሃም ሊንከን ያሉ የትላልቁ ሰዎች የንግግር ንድፍ በመመርመር የራስን ክህሎት ወደ ላቀ ደረጃ ማሳደግ። ጽንሰ ሐሳብን ከእውነተኛ ታሪክ ጋር አያይዙ መማር ማለት ልክ ይሄው ነው። የዚህን መጽሐፍ ታሪካዊ ክብደት፣ ጥልቀት እና ዘመን አይሽሪነት በበለጠ ለመረዳት በቫይል የተሰራውንና አሁን በነፃ የጋራ ይዞታ ስር የሚገኘውን ያንን ድንቅ የሽፋን ጥበብ መመልከት በቂ ነው። ክስተቱ በ1879 በክሪስቲያን ክሩኒግ የተሳለውን እውነተኛ ታሪካዊ ትዕይንት ያሳያል። ታዋቂው አሳሽ ፍሪድጆፍ ናንሰን ከጉዞ ሲመለስ ቢዮርነሰን የተባለው ሰው ለሕዝቡ ሞቅ ያለ ስሜት ቀስቃሽ ንግግር ሲያደርግ፣ ይህ የሚያሳየን የሕዝብ ፊት ንግግር በታሪክ ውስጥ ምን ያህል ኃይልና ክብር እንደነበረው እና ይገርማል፣ ዛሬም በዘመናችን ያንን ኃይሉን ልክ እንደዛው ይዞ እንደቀጠለው። አሁን ደግሞ አንድ እጅግ አስገራሚ መረጃ ልንገራቸው። በሊብሪቮክስ በነፃ ለሕዝብ የሚገኘው የዚህ መጽሐፍ የድምፅ ቅጂ አጠቃላይ የቆይታ ጊዜ ምን ያህል ይመስላችኋል? 19 ሰዓት ከ51 ደቂቃ ከ09 ሰከንድ። ዋው! ሲታሰብ ወደ 20 ሰዓታት የሚጠጋ ንጹሕ ያልተበረዘ እውቀት ነው። ይህ አሃዝ መመሪያው ምን ያህል ሰፊ፣ ጥልቅ እና ምንም ነገር ሲያስቀር ሁሉን አቀፍ ጉዳዮችን የዳሰሰ እንደሆነ በግልጽ ይመሰክራል። ያለምንም ክፍያ በኢንተርኔት ላይ የሚገኝ ይህን ያህል ግዙፍ የእውቀት ማዕድን ማግኘት ለየትኛውም ዘመናዊ ተናጋሪ እጅግ ትልቅ ዕድል ነው። የሊብሪቮክስ ዓላማም ይህኑ የሕዝብ ሀብት ለሁላችንም ተደራሽ ማድረግ ነውና ታዲያ የዛሬውን የዳሰሳ ዝግጅታችንን ስናጠናቀቅ ይህን ወሳኝና አእምሮን የሚፈታተን ጥያቄ ማንሳታችን አይቀርም። ከ1886 ዓመት ታሪካዊ ዘመን የመጣ እና ዛሬም ድረስ በነፃ በኢንተርኔት ላይ የሚገኝ መምሪያ በዘመናችንም በሰፊው ጥቅም ላይ የዋለ ከሆነ በእርግጥ ለቀጣዩ ዘመናዊ ንግግራችን ምን አይነት ጊዜ የማይሸራቸውን ምስጢሮችን ሊያካፍለን ይችላል? የሰው ልጅ ስነ ልቦና፣ የማሳመን ጥበብ እና የንግግር ኃይል ዘመናት ቢቀየሩም አይለወጥም። መልሱንና ተግባራዊ ጥበቡን ለማግኘት ይህንን ድንቅ መጽሐፍ ፈልጎ ማንበብ ወይም ማዳመጥ ብቻ ነው የሚጠበቅብን። ይህ የዳሰሳ ዝግጅታችን አዲስና ጠቃሚ ግንዛቤ እንደፈጠረላችሁ አልጠራጠርም። አብራችሁን ስለነበራችሁ ከልብ እናመሰግናለን።